በያላችሁበት የዓለም ዳርቻ ሁሉ የተወደደ ሰላምታችን ይድረሳችሁ። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን እንደምን ውላችኋል? ለዛሬ ለታርብ ወደ እናንተ እንዲደርሱ የተዘጋጁትን የቀን መረጃዎቻችንን ወደ እናንተ የምናሻግርበት ሰዓት ላይ ደርሰናል። በቅድሚያው አበይት ዜናዎቹን በምስራቅ ጎጃም ዋብር ጮቄ አካባቢ ከፍተኛ የጦር መሳሪያ እንዲሁም የሎጂስቲክስ ቁሳቁስ በቁጥጥር ስር ዋለ። በደቡብ ወሎ ቦረና ወረዳ በተከፈተ የስልጠና ማዕከል ላይ እርምጃ መወሰዱ ተገልጿል። ዝርዝር ዘገባን ይዘናል። ስድስተኛ አሸባሪ ቡድኖችን ተልዕኮ የማምከን ግዳጁን አጠናክሮ መቀጠሉ ተገለጸ። የዚህንም ዜና ዝርዝር አጠናቅረናል። አብራችሁን ከቆያችሁ ይደርሳችኋል። ከውጭ ፕሬዝዳንት ዶናልድ ትራምፕ በአሜሪካ የተያዙት የኢራን ሀብቶችን በመርከቦች ጭነቶች ወይንም የትኛውም ተያያዥ ነገሮች ላይ ለደረሰበት ጉዳት ክፍያ ለመጠቀም እንደሚጠቀሙበት ተናገሩ። የዛሬ ለታርብ ቀን መረጃዎቻችንን ቀደም ብለን ባሻገርናቸው በትረሳ ጉዳዮቻችን ጀመርን። ዜናውን ላይክና ሼር ሚዲያችንን ሰብስክራይብ በማድረግ ዜናውን ጀምሮ ከመሸጋገሪያ በኋላ እንመለሳለን። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጠን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ ተመልሰናል። በቀዳሚነት ወደ ያዝነው መረጃችን አለፍ። በምስራቅ ጎጃም ዞን ዋብር ጮቄ አካባቢ ከፍተኛ የጦር መሳሪያ እንዲሁም የሎጂስቲክስ ቁሳቁስ በቁጥጥር ስር ዋለ። ዝርዝር ጥንቅሩ እጃችን ደርሷል፣ እንደሚከተለው ይቀርባል። በምስራቅ ጎጃም ዞን ዋብር ጮቄ በተባለ ልዩ ቦታ በተካሄደ የተቀናጀ የጸጥታ ዘመቻ በታጣቂ ቡድን ጥቅም ላይ ይውሉ የነበሩ በርካታ የጦር ቁሳቁሶች እንዲሁም የድሽቃ ጥይቶች በቁጥጥር ስር መዋላቸው ተገልጿል። በአካባቢው የሕግ ማስከበር እንዲሁም የጸጥታ ማስከበር ስራ ላይ የተሰማሩት የኢትዮጵያ ሀገር መከላከያ ሰራዊትና የአድማ መከላከል ኃይል በጋራ በሰጡት መግለጫ መሰረት የአካባቢውን ሰላም ለማረጋገጥ የሚደረገው እንቅስቃሴ ውጤታማ በሆነ መንገድ መቀጠሉን አስታውቋል። በዚህም የጸጥታ ማስከበር እርምጃ በቁጥጥር ስር የዋሉ ቁሳቁሶች 841 የድሽቃ ጥይቶች፣ ለተለያዩ ጥቅም መሳሪያዎች የሚያገለግሉ በርካታ ጥይቶች፣ ታጣቂ ቡድኑ ለእንቅስቃሴውና ለስንቅ ማዘጋጃ ሲጠቀምባቸው የነበሩ ልዩ ልዩ የሎጂስቲክስ አቅርቦቶች ይጠቀሳሉ። ስራው በመከላከያ ሰራዊት እንዲሁም በአድማ መከላከል ኃይል መካከል በነበረ ከፍተኛ ቅንጅት የተከወነ መሆኑም ነው የተገለጸው። የእነዚህ የከባድ መሳሪያ ጥይቶች እንዲሁም የሎጂስቲክስ ቁሳቁሶች በቁጥጥር ስር መዋል በዞኑ የሚንቀሳቀሰውን ታጣቂ ቡድን የተኩስ አቅምና የሎጂስቲክስ ምንጭ በእጅጉ እንደሚያዳክመውም ተመላክቷል። በአካባቢው ሙሉ በሙሉ ሰላም እንዲሁም ዘላቂ ደህንነት እስኪረጋገጥ ድረስ የህግ ማስከበር ስራው ተጠናክሮ እንደሚቀጥልም የጸጥታ አካላቱ አረጋግጠዋል። በደቡብ ወሎ ቦረና ወረዳ በተከፈተ የስልጠና ማዕከል ላይ እርምጃ መወሰዱ ተገለጸ። በደቡብ ወሎ ዞን ቦረና ወረዳ ወከሎ የተባለ ልዩ አካባቢ ከጎጃም በመነሳት የስልጠና ማዕከል አቋቁሞ ሲንቀሳቀስ በነበረውና በአስረስ ማረ የሚመራው የታጣቂ ቡድን አባላት ላይ በድሮን ይመራ በነበረ እርምጃ ከፍተኛ ጉዳት መድረሱ ተገልጿል። በአካባቢው የተገኙ ምንጮችን ዋቢ በማድረግ እንደተዘገበም በተወሰደው የተቀናጀ ጥቃት በቡድኑ አባላት እንዲሁም የስልጠና ማዕከሉ ላይ ከፍተኛ ምት ማድረስ ተችሏል። 19 የታጣቂ ቡድኑ አባላት በቦታቸው መደምሰሳቸው ሲገለጽ 9 አባላት ደግሞ አካላዊ ጉዳትን አስተናግደዋል። በውጊያው የቆሰሉት 9 የቡድኑ አባላት በአሁኑ ወቅት በአቅራቢያው በሚገኝ ወጥ ጫካ ውስጥ ይገኛሉ። ቡድኑ ከጎጃም ቀጠና በመነሳት በደቡብ ወሎ ቦረና ወረዳ አዲስ የስልጠና ማዕከልን በመክፈት አባላትን ለማሰልጠንና እንቅስቃሴን ለማስፋፋት አቅዶ ይንቀሳቀስ እንደነበረ ነው የተመላከተው። ይህ የተወሰደው እርምጃ ቡድኑ በአካባቢው ለመስፋፋትና አዲስ የስልጠና መሰረት ለመጣል ያደረገው ሙከራ ያከሸፈ መሆኑም ተገልጿል። ከአካባቢው የሚወጡ ተጨማሪ መረጃዎች እንዲሁም የጸጥታው ሁኔታን ተከታትለን ወደ እናንተ የምናሻግር ይሆናል። ስድስተኛ አሸባሪ ቡድኖችን ተልዕኮን የማምከን ግዳጁን አጠናክሮ መቀጠሉ ተገለጸ። ዝርዝር ጥንቅሩ
እነሆ። እዙ በተሰማራባቸው የግዳጅ ቀጠናዎች ከሐምሌ ወር መግቢያ ጀምሮ ባካሄዳቸው ስምሪቶች የህዝብን ሰላምና የልማት ተግባራትን ለማደናቀፍ በሚንቀሳቀሱ አካላት ላይ በተወሰደው እርምጃ የጥፋተኞችን ተልዕኮ የማምከን ስራው ተጠናክሮ መቀጠሉን የ6ኛ እዝ ምክትል አዛዥ ለኦፕሬሽናል ሜጀር ጀነራል ነገሬ ቶሌና ተናግረዋል። እነዚህ ቡድኖች የውጭ ጠላቶቻችን የሚከተሉትን ስልታዊ የትርምስ አጀንዳን በመቀበል በገዛ ህዝባቸው ላይ የሚፈጽሙትን የሽብር ተግባርን በማምከን ሰራዊቱ እግር በእግር ተከታትሎ በወሰደው እርምጃ በርካታ የቡድኑ አባላት ሲደመሰሱ ግማሾቹ ቆስለዋል፣ ገሚሱ ተማርኳል። ሜጀር ጀነራል ነገሬ ቶሌና በኦሮሚያ ሰሜን ሸዋ እንዲሁም በአማራ ክልል ምስራቅ ጎጃም ዞን እዙ የእነዚህን ቡድኖች እኩይ ተግባርን ለመጨረሻ ጊዜ ጠራርጎ ለማጥፋትና የአካባቢውን ሰላም ለማስፈን እየወሰደ ባለው እርምጃ የአካባቢውን ህብረተሰብና የክልሎችን ታጣቂ ኃይል በጋራ በማስተባበር ጠላት መደበቂያ ስፍራ እንዳያገኘ ከህዝብ በመነጠል መዋቅሩ እንዲፈራረስ በማድረግም ውጤቶች እየተገኙ ይገኛሉ ብለዋል። በተሰሩት ስራዎች በጠላት ላይ ሰብአዊ ኪሳራና ከማድረስ አንጻር በእነዚህ ሳምንት ከ125 በላይ ሲደመሰስ ከ76 በላይ በማቁሰል 16 በመማረክ ወደ 66 በህብረተሰቡ ውስጥ ተቀላቅለው ለጠላት መረጃ በመስጠትና ሎጂስቲካዊ አቅርቦችን ሲያቀብሉ የነበሩ በቁጥጥር ስር እንዲውሉ ተደርጓል። ከጠላት ማቴሪያላዊ ኪሳራ አንጻርም ሲታይ ጠላት በርካታ መሳሪያዎችን፣ ተተኳሾችን ከህዝብ ነጥቆ ይጠቀምባቸው የነበሩ ተሽከርካሪዎችን፣ ቀለቡንና የኤሌክትሮኒክስ መሳሪያዎቹንና ጥሬ ገንዘብ በቁጥጥር ስር በመዋል በመማረክም ጭምር ከፍተኛ ኪሳራ እንዲደርስበት ተደርጓል ብለዋል። ዘገባው የእዙ ሚዲያ ነው። ኢትዮጵያ በአባይ ወንዝ ላይ ተጨማሪ 3 ግድቦችን የመገንባት እቅድ በግብጽ ዘንድ አዲስ ስጋትን ፈጠረ። ኢትዮጵያ በአባይ ብሉ ናይል ወንዝ ላይ ተጨማሪ 3 ግድቦችን ለመገንባት ዝግጅት እያደረገች ነው የሚሉ ዘገባዎች በግብጽ በኩል አዲስ ስጋት መፍጠራቸው ተገልጿል። ተጨማሪ አለን። የግብጽ የውሃ እንዲሁም የጂኦፖለቲካ ባለሙያዎች እንደገለጹት እነዚህ አዳዲስ ፕሮጀክቶች ሀገሪቱ ያለችበትን የውሃ እጥረትን ሊያባብሱ የሚችሉ ሲሆን በካይሮ በአዲስ አበባ እንዲሁም በካርቱም መካከል ያለውን ውጥረት እየበለጠ ሊያበረቱት ይችላሉ። እነዚህ ዘገባዎች የወጡት በሶስቱ የናይል ተፋሰስ ሀገራት መካከል ላለፉት ዓመታት ከፍተኛ ውጥረት መንስኤ ሆኖ በቆየው የታላቁ የኢትዮጵያ ህዳሴ ግድብ ዙሪያ የተፈጠረውን አለመግባባት በነበረበት በቀጠለበት ወቅት ነው። ግብጽ በናይል ወንዝ ላይ በሚከናወኑ ትልልቅ የውሃ ፕሮጀክቶች ላይ ህጋዊ አሰሪነቱ የተረጋገጠ ስምምነት እንዲኖር በተደጋጋሚ ስትጠይቅ፣ ኢትዮጵያ በበኩሏ የሃይድሮ ኤሌክትሪክ ልማቷ ለኢኮኖሚ እድገቷ ወሳኝ መሆኑንና በታችኞቹ የናይል ተፋሰስ ሀገራት ላይ ጉዳት የማድረስ ዓላማ እንደሌላት ስትገልጽ ቆይታለች። አዲሱ አነጋጋሪ ጉዳይ የተቀሰቀሰው የኢትዮጵያ እንዲሁም የእስራኤል መገናኛ ብዙኃን የናይል ወንዝ ዋና ገባር በሆነው በአባይ ወንዝ ላይ ኢትዮጵያ 3 አዳዲስ ግድቦችን ለመገንባት ማቀዷን አስመልክተው ካወጡት ዘገባ በኋላ ነው። ዘገባዎቹ በግብጽ በኩል ተጨማሪ መሰረተ ልማት ግንባታዎች በሚኖራቸው ድምር ተጽዕኖ እንዲሁም ወደ ታችኛው የተፋሰስ ሀገራት በሚፈሰው የውሃ መጠን ላይ ሊያስከትሉ የሚችሉት አንድምታ ዙሪያ ስጋትን ጭረዋል። የቀድሞው የግብጽ የውሃ ሀብት እንዲሁም መስኖ ሚኒስትር መሐመድ ናስር ኤልዲን አለም እንደተናገሩት ኢትዮጵያ በአባይ ወንዝ ላይ 3 ታላላቅ ግድቦችን ለመገንባት የሚያስችሉ እቅዶችን ለብዙ ዓመታት ስታጠና የቆየች ሲሆን ዓላማውን በዋነኛነት ለኤሌክትሪክ ኃይል ማመንጫ እንዲሁም ለእርሻ ልማት እንቅስቃሴዎች እንደሆነ ገልጸዋል። እንደ ዓለም ገለጻ ታቅደው የነበሩ ፕሮጀክቶች ቀደም ሲል በናይል ተፋሰስ የትብብር ማዕቀፍ ድጋፍ በጥናት ተደግፈው የቀረቡ ሲሆን የምርምር ውጤቶቻቸውም እንደ አውሮፓውያን አቆጣጠር በ2010 ውይይት ተደርጎባቸዋል። የቀድሞ ሚኒስትር አክለውም ጥናቶቹ ፕሮጀክቱ በግብጽ የውሃ ሀብት ላይ ከፍተኛ አሉታዊ ተጽዕኖ ሊያስከትሉ እንደሚችሉ በመጠቆማቸው ግብጽ በወቅቱ ፕሮጀክቶቹን ውድቅ አድርጋቸዋለች ብለዋል። ዓለም ካይሮ ተቃውሞዋን በወቅቱ ለኢትዮጵያ ለናይል ተፋሰስ የትብብር ማዕቀፍ እንዲሁም ለዓለም አቀፍ የገንዘብ ተቋማት በይፋ ማሳወቋንም ተናግረዋል። እሳቸው እንደሚሉት ከሆነ የኢትዮጵያ እቅድ የሃይድሮ ኤሌክትሪክ መሰረተ ልማትን ለማስፋፋትና ለግብጽ ንጹህ የውሃ ሀብት ዋና ምንጭ በሆነው በአባይ ወንዝ ላይ ያላትን ቁጥጥር ለማሳደግ ከያዘችው ሰፊ ስትራቴጂክ አንጻር ሊታይ የሚገባው ነው። የቀድሞ ሚኒስትር ግብጽ የቀድሞ ማስታወቂያ ስምምነት አጠቃላይ ተጽዕኖ ግምገማ እንዲሁም የታችኞቹ ሀገራት ጥቅም የሚያስጠብቁ ዝግጅቶች ሳይደረጉ በሚከናወኑ ማንኛውም አዳዲስ የግድብ ፕሮጀክቶች ላይ ተቃውሟን እንደምትቀጥል አስረድተዋል። በተጨማሪም ኤሌክትሪክ ለማመንጨት ግዙፍ ግድቦችን መገንባት አያስፈልግም ያሉት ዓለም ትናንሽ ፕሮጀክቶች በግብጽ እንዲሁም በሱዳን ላይ ከፍተኛ ስጋት ሳይፈጥሩ የሃይድሮ ኤሌክትሪክ ኃይል ሊያመነጩ እንደሚችሉም ጠቁመዋል። በሌላ በኩል የአረብ የምርምር እንዲሁም ጥናት ማዕከል ኃላፊ የሆኑት መሐመድ ፋቲ ኤል ሸሪፍ እንደተናገሩት
ኢትዮጵያ ባለፉት መጋቢት ወር በአባይ ወንዝ ላይ ለሚገነቡ 3 አዳዲስ ግድቦች ጨረታ ማውጣቷን አስታውቀው አዲስ አበባ የሃይድሮ ኤሌክትሪክ ኃይል ፍላጎቷን ለማስፋፋት እያደረገች ያለችው ጥረት ማሳያ ነው ብለዋል። ኤልሸሪፍ አጠቃላይ የሶስቱ ፕሮጀክቶች የማመንጨት አቅም ወደ 10 ጊጋዋት አካባቢ ሊደርስ እንደሚችል የሚያመለክቱ ዘገባዎችን ጠቅሰው ይህ በኢትዮጵያ ነባር እንዲሁም የታቀዱ የኤሌክትሪክ ማመንጫዎች አቅሞች ላይ ከፍተኛ ጭማሪን የሚፈጥር መሆኑንም ገልጸዋል። እነዚህ ፕሮጀክቶች መገንባታቸው አስቀድሞ ቢሆንም በከፍተኛ የውሃ እጥረት እንዲሁም በፈጣን የህዝብ ቁጥር እድገት ውስጥ በሚገኘው ግብጽ ላይ ተጨማሪ ጫና ሊፈጥር እንደሚችልም አስጠንቅቀዋል። የኢትዮጵያን የነገ ዕጣ ፈንታን በጋራ በሚቀርጸው በዋናው ሀገራዊ ምክክር ጉባኤ ላይ በበጎ ፈቃድ አገልግሎት መሳተፋቸው ታላቅ የዜግነት ኩራት እንደተሰማቸው ከመላው ኢትዮጵያ የተውጣጡ ዋናው የምክክር ጉባኤ በጎ ፈቃደኞች ገለጹ። ሀሳባቸው እንደሚከተለው ተጠናቅሯል። ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት ዋናው ሀገራዊ የምክክር ጉባኤ ሐምሌ 8 ቀን 2018 ዓ.ም በአዲስ አበባ አዲስ ዓለም አቀፍ ኮንቬንሽን ማዕከል መከፈቱ ይታወሳል። ለዘመናት ላለመግባባት ምንጭ ሆነው የቆዩ ጉዳዮችን በምክክር ለመፍታት የተጀመረው ይህ ሂደት ለትውልድ የሚተላለፍ አኩሪ ሀገራዊ አሻራ ይሆናል። ከተለያዩ የህብረተሰብ ክፍሎችና ከሁሉም የሀገሪቱ አካባቢዎች የተውጣጡ ዜጎች በንቃት በሚሳተፉበት በዚህ ታሪካዊ ጉባኤ የስነ ስርዓት ማስተባበር የተሳታፊዎች መረጃ አገልግሎት የድጋፍ ስራዎችን በበጎ ፈቃድ የሚያከናውኑ ወጣቶች የሂደቱ የማይታይ ግን ወሳኝ አካል ሆነዋል። በበጎ ፈቃድ ዮሐንስ ግርማ ለኢትዮጵያ ዜና አገልግሎት እንደተናገረው ሀገርን በሚመለከት ታሪካዊ ሂደት ውስጥ በፈቃደኝነት ማገልገል ከፍተኛ ኩራትን ይፈጥራል። ሀገሬ ምን አደረገችልኝ ከሚለው አስተሳሰብ ይልቅ እኔ ለሀገሬ ምን አበረከትኩ ወደሚለው የዜግነት ኃላፊነት መሸጋገር ትልቅ የውስጥ እርካታን እንደሚሰጥና የጋራ ኃላፊነትን እንደሚያጠናክርም ጠቁሟል። የበጎ ፈቃድ አገልግሎት የሀገር ፍቅርን በተግባር የሚያሳይ ከፍተኛ የዜግነት መገለጫ ነውም ሲሉ ተናግረዋል። በጎ ፈቃደኛ መቅደስ መዝገቡ በበኩላቸው የበጎ ፈቃድ አገልግሎት የሰብአዊነት ከፍተኛ እሴት መገለጫ መሆኑን ጠቅሰው በዚህም ወሳኝ ሀገራዊ ምክክር ሂደት ህዝብንና ሀገርን ማገልገል የሚፈጥረው ስሜት እጅግ ልዩ መሆኑን ገልጸዋል። በተለይም ልዩ ድጋፍ ለሚያስፈልጋቸው ተመካካሪዎች ተገቢውን እገዛ በማድረግ የመረጃ አገልግሎትን በመስጠትና የጉባኤ ሂደትን በተሳለጠ ሁኔታ እንዲካሄድ ድርሻቸውን እየተወጡ እንደሚገኙ አስረድተዋል። በአፍሪካ በስፋት የሚንቀሳቀሰው የብድር አቅራቢ ድርጅት ኦፕታሲያ ወደ ኢትዮጵያ ገበያ ለመግባት ማቀዱን ገለጸ። በደቡብ አፍሪካ ግዙፍ ባንክ ፈርስት የሚደገፈውና በሰው ሰራሽ አገልግሎት የሚደገፈው የብድር አቅራቢ ድርጅት ኦፕታሲያ አገልግሎቱን ወደ ኢትዮጵያ እንዲሁም ግብጽ ገበያዎች ለማስፋፋት ማቀዱን ሴማፎር አስነብቧል። ተቋሙ በአሁኑ ወቅት በማደግ ላይ ባሉ 38 ሀገራት ውስጥ $6 ቢሊዮን ገደማ ብድር ማመቻቸቱና ቀጣይ ወደ ግብጽ እንዲሁም ኢትዮጵያ ገበያ ለመግባት እቅድ መያዙን ነው ዋና ስራ አስፈጻሚው ሳልቫዶር አክላዳ የተናገሩት። በአፍሪካ ውስጥ በደቡብ አፍሪካ፣ ኬንያ፣ ናይጄሪያ፣ ጋና፣ ኡጋንዳ፣ ታንዛኒያ፣ ሩዋንዳ፣ ሴኔጋል፣ ካሜሮን እንዲሁም ዲአር ኮንጎን ጨምሮ በበርካታ ሀገራት ከሚገኙ ግዙፍ የቴሌኮም እንዲሁም የሞባይል ገንዘብ አቅራቢዎች ጋር ይሰራል። ተጠቃሚው ብድሩን መክፈል መቻል አለመቻሉን በሚተነትንበት የኤአይ ገዛ መሰረት በኬንያና በሌሎች ሀገራት ያልተመለሱ ብድር ምጣኔው 1.2% ብቻ ነው ተብሎለታል። ይህም ከተለመዱት የንግድ ባንኮች የተመላሽ ብድር ምጣኔ ጋር ሲነጻጸር እጅግ አነስተኛ ነው። የመሶብ አገልግሎት ዘላቂና ተደራሽ ለማድረግ ለቀጣይ 3 ዓመታት የመሶብ አገልግሎት የሚመራበት ስትራቴጂክ እቅድ በፌዴራል መሶብ አገልግሎት ተዘጋጀ። የፌዴራል የከተማ አስተዳደሮች እንዲሁም የክልል መሶብ የአንድ ማዕከል አገልግሎት የስራ ኃላፊዎች በስትራቴጂክ እቅዱ ላይ ውይይትን እያደረጉ ይገኛሉ። በ2017 ዓ.ም ተግባራዊ የተደረገውና መንግስታዊ አገልግሎቶችን ፈጣን፣ ቀልጣፋ እንዲሁም ከብልሹ አሰራር የጸዳ በማድረግ መሶብ የአንድ ማዕከል አገልግሎት በአዲስ አበባ ከተማ አስተዳደር ተጀምሮ አሁን ላይ በሁሉም ክልል 100 የመሶብ አገልግሎት መስጫ ማዕከላት ወደ ስራ መግባታቸውም ተገልጿል። በተጨማሪም በአዲስ አበባ ከተማ 3 ተንቀሳቃሽ መሶብ የአንድ ማዕከል አገልግሎት ሰጪዎች እንዲሁም ዜጎች ባሉበት ሆነው አገልግሎት የሚያገኙበት የተቀናጀ ዲጂታል አገልግሎት መተግበሪያ በዚህ ዓመት ወደ ስራ መግባቱም ተመላክቷል። በፌዴራል መሶብ አገልግሎት የተዘጋጀው ስትራቴጂው ከ2019 እስከ 2021 ዓ.ም የሚተገበር ሲሆን መሶብ አገልግሎት ተቋማዊ አሰራሩን ለማዘመን የአገልግሎት ጥራትን ለማሻሻልና ተደራሽነቱን ለማስፋፋት የሚያስችሉ ትልሞችንም ይዟል።
በስትራቴጂው መሰረት በመጪዎቹ 3 ዓመታት በሁሉም ወረዳዎች መሶብ የአንድ ማዕከል አገልግሎት ተደራሽ እንደሚደረግና ተንቀሳቃሽ እንዲሁም ራስ አገዝ የመሶብ አገልግሎትን ለማስፋፋት እንደሚሰራ ተገልጿል። አንጋፋዋ ድምጻዊት አልማዝ ተፈራ ከዚህ ዓለም በሞት ተለየች። ድምጻዊት አልማዝ ተፈራ ባደረባት ህመም በሕክምና ስትራዳ ቆይታ ነው ሐምሌ 16 ቀን 2018 ዓ.ም ከዚህ ዓለም በሞት የተለየችው። ድምጻዊት አልማዝ በነገሌ ቦረና ተወልዳ ያደገች ሲሆንም እድሜዋ ለትምህርት ሲደርስ በይርጋለም ከተማ የቀለም ትምህርቷን ተከታትላለች። ከዚያም በጅማ ፖሊስ ኦርኬስትራ ባንድ ከምስረታው ጀምሮ ለበርካታ ዓመታት በድምጻዊነት በግጥምና ዜማ ደራሲነት እንዲሁም በጃዝ ሙዚቃ ተጫዋችነት አገልግላለች። ጅማ ላይ ነው ቤቱ፣ አካል መውደድ፣ የፍቅር ጽጌረዳ እንዲሁም በሌሎች ተወዳጅ የሙዚቃ ስራዎቿም ትታወቃለች። ድምጻዊት አልማዝ ከአልበሞቿ በተጨማሪ በተለያዩ ወቅቶች ተወዳጅ ነጠላ ዜማዎችንም ተጫውታለች። ድምጻዊት የግጥምና ዜማ ደራሲው አርቲስት አልማዝ ተፈራ የሁለት ሴት ልጆች እናት ነበረች። ከፍተኛ የንግድ እንቅስቃሴ በሚገኝበት መርካቶ ተክለ ሃይማኖት በሚገኘው ሳይታችን ላይ G+4 ዘመናዊ የንግድ ሱቅ እየገነባን እንገኛለን። ከ990 ሺህ ብር ቅድመ ክፍያ ጀምሮ አሊያም በ2.8 ሚሊዮን ብር ሙሉ ክፍያ ከ11 ካሬ ሜትር ጀምሮ በፉል ፊኒሽድ እና በኔት ኤሪያ ብቻ እየሸጥን እንገኛለን። የ11፣ 22 እና 32 ካሬ አማራጮች ከግራውንድ ፍሎር ጀምሮ ማግኘት ይችላሉ። በተጨማሪም ምቹ በሆነ አከፋፈል ከ15% የሚደርስ የዋጋ ቅናሽም አዘጋጅተናል። ያሉን ሱቆች ውስን ስለሆኑ ከስር በምናስቀምጠው ስልክ ብቻ በመደወል የግሎ ያድርጉ። ውጪ ለሚኖሩ ዲያስፖራዎችም የተመቻቸ አከፋፈልና አማራጮች አቅርበናል። ሜሪት ፕሮፐርቲ። ከውጭ ፕሬዚዳንት ዶናልድ ትራምፕ በአሜሪካ የተያዙት የኢራን ሀብቶች በመርከቦች ጭነቶች ወይንም የትኛው መተያዝ ነገር ላይ ለደረሰው ጉዳት ክፍያ ለመፈጸም እንደሚጠቀሙበት ተናገሩ። የአሜሪካ ጦር በበኩሉ ለ13ኛ ተከታታይ ምሽት ኢራን ላይ ጥቃት መፈጸሙን ያሳወቀ ሲሆን የቴህራን መገናኛ ብዙሃን ደግሞ 4 ሰዎች መገደላቸውን ዘግበዋል። ተጨማሪውን ይዘናል፣ ተከታትለን እንመለስ። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ የትራምፕን አስተያየት አቀጣጣይ ሁኔታ ሲሉ ጠርተውታል። አሜሪካ ትላንት ምሽት ጥቃት የፈጸመችው በኢራን የሚደገፉ ሁቲዎች በቀይ ባህር ሲጓዙ የነበሩ 2 የሳውዲ አረቢያ ነዳጅ ጫኝ መርከቦችን መምታታቸውን ካሳወቁ በኋላ ነው። ይህ የሁቲ ጥቃት የዓለም የመርከብ ጉዞ ላይ ስጋት በመፍጠሩ የነዳጅ ዋጋ ጨምሯል። የአሜሪካ ጥቃትን ተከትሎ በኢራን ባንዳር አባስ የተባለ የወደብ ከተማ እንዲሁም ቀሽም ደሴትን ጨምሮ በሀገሪቱ ደቡባዊ ክፍል በሚገኙ ቁልፍ ወታደራዊ እንዲሁም የንግድ ቦታዎች ላይ ፍንዳታዎች መከሰቱን የመንግስት መገናኛ ብዙሃን ዘግበዋል። የጥቃት ከመድረሱ አስቀድሞ ፕሬዚዳንት ትራምፕ ሁቲዎች ወይም ኢራን ጥቃት የሚፈጽሙ ከሆነ ቴህራን ላይ ትልቅ ወታደራዊ ቅጣት እንደሚጥሉ ዝተው ነበር። የአሜሪካ ጦር የኢራንን በቀጠናው የሚጓዙ ሲቪሊያን መርከቦች ላይ ስጋት የመጣል አቅም ለማዳከም ያለመ ጥቃት መፈጸሙን ገልጸዋል። የአሜሪካ ማዕከላዊ እዝ ባወጣው መግለጫ መሰረት የኢራን ወታደራዊ የእዝ ማዕከላትን፣ የድሮን ማከማቻዎችን፣ የኮሙኒኬሽን ኔትወርኮችን፣ የባህር ዳርቻ የክትትል ስፍራዎችን እንዲሁም የባህር ኃይል አቅሞችን ኢላማ ማድረጉን አስታውቋል። አሜሪካ በሆርሙዝ ወሽመጥ ላይ የነበራትን ቁጥጥር መልሳ ለማግኘት ግፊት እያደረገች ባለችበት በዚህ ወቅት በኢራን የሚደገፉ ሁቲዎች በቀይ ባህር በኩል የሚደረግ የመርከብ ጉዞ ላይ አዲስ ስጋትን ደቅነዋል። ይህንንም ተከትሎ የነዳጅ ዋጋ ከግንቦት ወዲህ ለመጀመሪያ ጊዜ በበርሜል $100 ተሻግሯል። ዩክሬን የሩሲያውን አማዞን በሚል በሚጠራው ተቋም ላይ የድሮን ጥቃትን ፈጸመች። ዩክሬን በሩሲያ ግዛት ውስጥ በሚገኙ ቁልፍ የሎጂስቲክስ ማዕከላት ላይ የቀጠለችውን የረጅም ርቀት የድሮን ጥቃቶችን አጠናክራ የቀጠለች ሲሆን በዚህም የሩሲያ አማዞን በመባል የሚታወቀውን ዋልድቤሪስ የተሰኘውን የኦንላይን ንግድ ተቋም ትልልቅ የአጋዥ እንዲሁም የመጋዘን ማዕከላትን መምታቷን ኩባንያው አረጋግጧል። በክራስኖዳር እንዲሁም በነርቪሞኒስክ በሚገኙ የመጋዘን ግዢዎች ላይ በተፈጸመው በዚህ ጥቃት በርካታ ሰዎች የቆሰሉ ሲሆን የዋልድቤሪስ ዋና ስራ አስፈጻሚ ታቲያና ኬም ሁለቱም ተቋማት ከሰው ነጻ እንዲሆኑ መደረጉን እንዲሁም ጥቃቱ ከፍተኛ ውድመትን ያስከተለ ስለመሆኑም ገልጸዋል። ስራ አስፈጻሚው ያክለውም ጥቃቱ የተፈጸመው ከጥቂት ቀናት በፊት በተመሳሳይ ጥቃት 8 የኩባንያ ሰራተኞች ህይወታቸውን ባጡበት ወቅት እንደሆነ ተናግረዋል። የክራስኖዳር ክልል ገዢ ቭላዲሚር በበኩላቸው በእለቱ በተፈጸመው ጥቃት የአንድ ሰው ህይወት ማለፉን ቢያረጋግጡም የሰው ህይወት ያለፈው ቀጥታ ከማጋዘኖቹ ጥቃት ጋር የተያዘ ስለመሆኑ ግልጽ ያደረጉት ነገር የለም።
የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ በበኩላቸው ዋይልድ ቤሪስ የድሮን አካላትን፣ የናቪጌሽን መሳሪያዎችን፣ ወታደራዊ ቁሳቁሶችንና የነዳጅን በማጓጓዝ የሩሲያን ጦር ይደግፋል ሲሉ ወንጅለዋል። ዩክሬን ከዚህ በተጨማሪ ባለፉት 48 ሰዓታት ውስጥ በጥቁር ባህር እንዲሁም በአቮቭ ባህር ላይ በሚገኙ 13 የሩሲያ ጦር እንዲሁም የእቃ ጫኝ መርከቦች ላይ ጥቃት ማድረሷን ነው ያሳወቀችው። የተወደዳችሁ የመሃል ሚዲያ አድማጭ ተመልካቾቻችን ለዛሬ ለታርብ ወደ እናንተ እንዲደርሱ ያዘጋጀናቸውን የቀን መረጃዎቻችንን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዜናውን ላይክና ሼር፣ ሚዲያችንን ሰብስክራይብ በማድረግ ቤተሰብነታችሁን አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ከዩቲዩብ ባለፈ በፌስቡክ፣ ቴሌግራም እንዲሁም ቲክቶክ ገጾቻችን ተጨማሪ የመሃል ሚዲያ ይዘቶችን መመልከት የምትችሉ መሆኑን ከወዲሁ እንገልጻለን። በኔ ቦታ በቃው ጤና ይስጥልን።